የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ። መንግስትን እንደ መንግስት ይሄ 1 2 3 ብሎ መቃወም ኖርማል። ይሄ ብሔር ያ ብሔር ይገሌ የሚባል ባለስልጣን ብሎ የሚሳደቡ አሜሪካ ያለው አውሮፓ ያለው ሌላም ሀገር ያለው እዚህ ሀገር ውስጥ ያሉ አፈሰፋፊዎች የጋራ ስማት ሰጥቻቸዋለሁ። ልጋጋሞች ናቸው፣ ግርምብጦች ማለት ነው፣ አቅጣጫ የለሾች ማለት ነው፣ ከርሳሞች ማለት ነው። ጥቅማቸውን ካገኙ ሆዳቸውን ከሙሉ አገር፣ ህዝብ፣ ህግ፣ ዘር ማንዘር የለም። ዘረኞች ናቸው፣ ጽንፈኞች ናቸው፣ ሰፈርተኞች ናቸው። ለሚጮሁለት ብሔርም ከሌላ ብሔር ይጨክናሉ። ጥሩ ምሳሌ ጥሩ ማሳያ ህወሓት ኢትዮ 360ዎች እነማን ናቸው ብትል ልጋጋሞች ናቸው፣ ዘረኞች ናቸው፣ አቋም የላቸው፣ አቅም የላቸው፣ አቅል የላቸው። እንኳን የተመረጠ ጠቅላይ ሚኒስትር በመፈንቅለ መንግስት ስልጣን ያዘ መሪ on behalf of those people መለስ ዜናዊ ተፍሱን ማለና ግፈኛ ዘረኛ በዓለም ላይ ከሂትለር የባሰ ሂትለር መታወቂያ ላይ ብሔር አልጻፈም፣ ዘር አልጻፈም። እነዚህ ልጋጋሞች ልጋጋም ስድብ እኮ ነው። ግጋሽ ልጋጋም ምናምን ልጋጋም ማለት እኮ ግርምብጦ አልኩ እኮ አቅጣጫ የለሽ ኢትዮጵያን ነካ አሬ ነካ የሚባለው ቀላል ጫታ አይደለም። ኢትዮ 360ዎች ስማቸውን አልጠራም በሙሉ ልጋግሞች። አሁን ያለው ጠቅላይ ሚኒስትር ነብይ አይደለም፣ መላክ አይደለም። ይሳሳታል፣ ያጠፋል፣ ፖለቲካ እርምጃም ይወስዳል። እያየም አንዳንድ ጊዜ ጫና ይፈጥራል። ይሄ የመንግስታት ባህሪ ነው። የኦሮሞ ፖለቲካ፣ የአማራ ፖለቲካ፣ የትግሬ ፖለቲካ የሚባል የለም ባላ ናይጄሪያ ከ500 በላይ ብሔር አለ፣ ጎሳ አለ። እዚህ ሱዳን ወደ 1000 ጎሳ አለ። በብሔራቸው ፖለቲካ ይጫወቱ። የመንግስት መሪዎችን ካቢኔዎችን የተከበረውን የ130 ሚሊዮን ህዝብ ተወካይ ፓርላማን እንትትን ይሄንን የሚያንቋሽሹ ሰዎች ልጋጋሞና ግርምብጦች፣ አቋም የለሾች፣ የእርጎ ዝንቦች ማለት ሲያንሳቸው ነው። ብዙ የህዝብ ተወካዮች ጥቂት ናቸው ያሉት። አንድ አይነት ቋንቋ ነው የሚያወሩት። የኛን ጩኸት የኢኮኖሚው ነገር አይናገሩም ይባላሉ። ያንን ፓርላማ በአግባቡ የተሰጠውን እድል የህዝብ ድምጽ አላሰማም ብሎ መናገር መተቸት አይቻልም ነው ያሉት ነው ጋሽ ዶክተሩ አንተ ተቀስከው እኮ ሲናገር አምብብ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 bብbb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 
የምናገረው እሳቸውን ማስመስዬ እንደ ነውር እየታየ እንጂ ብዙ አባቶቻችን ወንድሞቻችን ህይወታቸውን የገበሩት አሰብና ምጽዋ ነው። አፍሪካ እኮ ኢትዮጵያ ተብላ ነው የምትታየው። አውሮፓዎች ናቸው ሸንሽኖ ምናምን አረጉ። ፈተና ከበደን እኮ ብሎ የሆነ ክልል በሺ የሚቆጠሩ ተማሪዎች እኮ ኩረጃ ጠፋ ብለው እኮ የለቀቁበትም ሀገር ነው። የተለያየ ፕሮጀክት ምን ነግሬን አሰማኝም እንዴ ካልተያዝክ ስረቅ ልደቱ ክደቱ ተንሸራታች እሱ ራሱ ከስር አለው የሚል ሰው ጀዋር የሚባል ሰው 50 ሚሊዮን ኦሮሞ ካለ በመጻፍ ላይ ጽፏል። እሱም በመጻፉ ላይ ጽፏል። አልካደም 50 ሚሊዮን ኦሮሞ ካለ 49 ሚሊዮን ኦሮሞን ጨርሼ 1 ሚሊዮን ኦሮሞን ነፃ ያወጣል። ልደቱ እኮ 65 ዓመቱ ነው እኮ ትዳር የለውም እኮ አንድ ልጅ አላጎረሰም። ሰላም ጤና ይስጥልኝ ውድ የአሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። አሌታ ሚዲያ ለእናንተ ይጠቅማሉ ያልናቸው ወቅታዊ ጉዳይ በሳል ትንታኔ የምንሰጥበት ሰዓት ነው። ዛሬ እንግዲህ በሀገራችን ወቅታዊ ጉዳይ ላይ ፕሮግራም ይዘን የምታከብሯቸው የምትወዳቸው የህግ ባለሙያ የሰብአዊ መብት ተሟጋች
ጋሽ ወንድሙን ኢብሳ ስቱዲዮ ጋብዘናል። ጋሽ ወንድሙ ኢብሳ የሀሌታ ቤተሰብ በመሆን በተፈለጉበት ሰዓት ለሀገሬ ብለው ብዙ በጣበበ ጊዜ በብዙ ነገር ወደኛ ስቱዲዮ መጣሉ። ጋሽ ወንድሙ እጅግ ማከብሮት ኖት በሀገር ጉዳይ ሐሳብ ስንሎት በፍጹም ፈቃደኝነት ለረጅም ጊዜ እኛ ጋር ስለሚገኙ ክብረት ይስጥልን። እኔም በጣም አመሰግናለሁ ተሾመ። ለተም ሀሌታ ጥሩ ስራ እየሰራ ነው። ስለጋበዝከኝ በጣም አመሰግናለሁ። መልካም ጋሽ ወንድሙ እንግዲህ በሀገራዊ ጉዳይ ላይ ከርሶ ጋር ለረጅም ጊዜ እየተወያየን በሳል የሆነ ፖለቲካዊ ትንታኔ ወቅታዊ ነገር ላይ በጣም በዓለም ዙሪያ ከሚደርሰን የተለያዩ እንግዶችም መጥተው ኢንተርቪው ስናደርጋቸው የእርሶን የፖለቲካ እይታ በጣም ነው የሚያከብሩት። እስቲ ሰሞኑን ታዝቦት ከሆነ መቀመጫቸውን በተለይ ዓለም ያደረጉ በተለይ በአሜሪካን ሀገር መቀመጫቸውን ያደረጉ ለአማራ ሕዝብ ዋስትና ጠበቃ ነን የሚሉ ሚዲያ ላይ አተኩሮ የሚሰሩ 360 የሚባሉ መጀመሪያ በአንድ ግንድ ሚዲያ ነበሩ። ያው እነ መሳይ መኮንን ኤርሚያስ ለገሰም ያሉበት ነበረ። እየተበታተኑ አሁን የመጨረሻው ግብዓተ መሬት በሚመስል መልኩ ጥቂት የቀሩት ሀብታሙና ኢየሩስ ትንሽ ሚዲያ ላይ ራሱ መነገር የሌለበት አጸያፊ ነገር ተነጋግረው ሲለያዩ አለማይቷቸዋልና ይሄንን ታዝቦት ከሆነ ስለሚከታተሉ ሚዲያ እንዴት ገመገሙት? በጣም አመሰግናለሁ ተሾማ። ጥሩ ጥያቄ ነው ያነሳው። ይሄ ወደ ኢትዮ 360 ከመግባቴ በፊት መንግስትን መቃወም ዘባናዊነት ነው፣ ኖርማል ነው። መንግስትን እንደ ድርጅት እንደ ተቋም ምክንያቱም መንግስት በዓለም ላይ በዓመተ ዓለምም በዓመተ ምሕረትም የነበሩ መንግስታት ሁሉ ስህተትም ጥፋትም ፖለቲካዊ ያልተገባ እርምጃም ስለሚወስዱ መንግስትን እንደ መንግስት ይሄ 1 2 3 ብሎ መቃወም ኖርማል ነው። ያም መቃወም ማለት ግን የመንግስት መሪዎችን የመንግስት ኃላፊዎችን አገርን ህዝብን የአንድ አገር ህዝብን በዘር ከፋፍሎ ይሄ ብሔር ያ ብሔር እገሌ የሚባል ባለስልጣን ብሎ የሚሳደቡ አሜሪካ ያለው አውሮፓ ያለው ሌላም ሀገር ያለው እዚህ ሀገር ውስጥ ያሉ አፈሰፋፊዎች የጋራ ስም ሰጥቻቸዋለሁ። ልጋጋሞች ናቸው። ልጋጋሞች የሚለውን ቋንቋ የት ነበርሽ ንጉሴ ሎሬቷ ልበብርሃኗ በግጥሞቿ ውስጥ የምትጠቀመው ቋንቋ ነው። ግርምብጦች ማለት ነው። አቅጣጫ የለሾች ማለት ነው። ከርሳሞች ማለት ነው። ጥቅማቸውን ካገኙ ሆዳቸውን ከሙሉ አገር፣ ህዝብ፣ ህግ፣ ዘር ማንዘር የለም። ከቀደሙታ እነዚህ ልጋጋሞች አንዱ ሂትለር ነበር። ሂትለር እቆምለታለሁ የሚለውን ህዝብ ጨርሶ አሰቃይቶ በመጨረሻ ላይ ሚስቱን ገሎ ራሱን ነው የገደለው። ስለዚህ እነዚህ ኢትዮ 360 በለው ኩሽ ሚዲያ በለው ማአት ነገር ፕሮፌሰር ነኝ ይላል፣ ኢንጂነር ነኝ ይላል፣ ስታንዳርድ ጥሩ አቋም የነበረኝ የፖለቲካ ተማሪ ነኝ ይላል፣ የተዋጣልኝ የፖለቲካ አስተማሪ ነኝ ይላል፣ ለሁላችንም የሚትሆን ኢትዮጵያ እንሰራለሁ ይላል። እነዚህ ልጋጋሞች ናቸው፣ ግርምብጦች ናቸው። ይሄ ብቻ አይደለም፣ ቆርጦ ቀጥሎች ናቸው። ምንም የማይገናኘውን ነገር ያገናኛሉ። ዘረኞች ናቸው፣ ጽንፈኞች ናቸው፣ ሰፈርተኞች ናቸው። ለሚጮሁለት ብሔርም ከሌላ ብሔር ይጨክናሉ። ጥሩ ምሳሌ ጥሩ ማሳያ ህወሓት ነው። ህወሓት 50 ዓመት በሙሉ የትግራይ ህዝብ እንዴት አሰቃይቶ ዛሬ ምን ላይ እንደደረሰ ሲታይ በብሔር ስም የሚነግዱ ጥቂት ዘረኞች፣ ጽንፈኞች፣ ልጋጋሞች፣ ግርምብጦችን ህዝቡ አትጠቅሙንም፣ አንከተላችሁም፣ አንቀበላችሁም፣ ኢትዮጵያውያን አቋም አለን ማይናወጥ የሰው ጉዳይ የሰው አገር አንፈልግም፣ ድንበር አናልፍም፣ በአገራችን ላይ
የተማረም አልተማረም ማይናወጥ አቋም ነው ያለነው ህብረታችን አንድነታችን ቆርጦ ቀጥል ልጋጋሞ ፖለቲከኞች እንደሚሉት ሳይሆን የጸነና የተዋሃደን ይሄንን ካልኩኝ ኢትዮ 360ዎች እነማን ናቸው ብትል ልጋጋሞች ናቸው ዘረኞች ናቸው አቋም የላቸው አቅም የላቸው አቅል የላቸው ይሄን ማሳያው ለምንድነው በአንድ አገር ጠቅላይ ሚኒስትር ላይ ብቻ የምንለባረቡት አንድ ጠቅላይ ሚኒስትር አይደለም የ130 ህዝብ ሪፕሬዘንቴቲቭ ነው ተወካይ ነው ለህዝቡ የምትቆረቆር ከሆነ እንኳን የተመረጠ ጠቅላይ ሚኒስትር በመፈንቅለ መንግስት ስልጣን ያዘ መሪ on behalf of those people ለዛ ህዝብ ባልታከብረዋል ኮሎኔል መንግስቱ ኃይለማርያም በቀይ ሽብር በነጭ ሽብር ኢትዮጵያን ሲያተራምስ 60ዎቹ ሚኒስትሮች በግፍ ሲረሽን ስለ ኢትዮጵያ ህዝብ ሲባል ይከበሩ ነበር ይከበራሉ ዛሬ መለስ ዜናዊ ተፍሱን ማለና ግፈኛ ዘረኛ በዓለም ላይ ከሂትለር የባሰ ሂትለር መታወቂያ ላይ ብሄር አልጻፈም ዘር አልጻፈም ሩዋንዳዎች ናቸው የጻፉት መለስ እኮ ያልሰራለ ቢሆንም መለስ ይከበራል ለምን የኢትዮጵያ ህዝብ ተወካይ ስለነበረ ሊሰደበው አይገባም በህይወትም ያሉ የተሳደቡት ትክክል አይደል በአጼ ምኒልክ ጊዜ ረሃብ መጥቶ የጠኔ ዘመን ነበር ገብረሕይወት ባይካደኝ የሚባሉ ታዋቂ አዋቂ አርቆ አስተዋይ የአጼ ምኒልክን የረሃብ ዘመን ለመግለጥ የተራበ ህዝብ መሪዎቹን በላል ብሎ ተናግሮ ድሬዳዋ ካንቲባ ሆኖ መጻፍ ጽፏል የተራበ ህዝብ መሪዎቹን በላል የኛ ልጋጋሞች ይሄንን የገብረሕይወት ባይካደኝን ጥቅስ የራሳቸው አርጎ እንዲጨበጨብላቸው ይጮሃሉ ይሄ ሁሉ 360 ለመግለጽ ነው ትላንትና አንድ ሰው ዶክተር የሚባል ፓርላማ ውስጥ ቁጭ ብሎ ትላንትና ፓርላማ ላይ የሻቢያዎቹን ሐሳብና ተንኮል ሴራ በፓርላማ ውስጥ ያቀርባል ሲናገር ቶኑ ድምጹ ተናንቆ ተቆጥቶ በመቶ ሚሊዮን ህዝብ የተወከለ የ100 ሚሊዮን ህዝብ ተወካይ ድምጹ ሰከን ረገብ ያን ህዝብ በማክበር ተጠርነቱ ደግሞ ለ130 ህዝብ ነው እዛ መሃል ቆሞ በጣም የሚያሳፍር ነገር ይደነፋል ለምን ይሄን ከኢትዮ 300 ይደመራል ምንድነው እነዚህ ሰዎች ሌላም ደግሞ አሁን ትላንትና በነበረው ፓርላማ ላይ አንድ እንደ አውሮፓ እግር ኳስ ተጫዋች በየአመቱ ወይ በየ6 ወሩ ፓርቲዎቹን የሚቀያይር አስተማሪ የመምህርነት ደሞዙ አልበቃው አንድ ፓርቲ ውስጥ ገብቶ ደሞዙ አልበቃው አሁን ያንን ፓርቲም ቀይሮ የትላንትና ፓርላማን እንዴት ተመለከትክ ስሉት ጠቅላይ ሚኒስትሩ የአዲስ አበባ ከተማን ኢትዮጵያ ልማት እድገት በአፍንጫ ያሸታል ይላሉ እኔ ከርሴ ካልሞላ ሆዴ ካልሞላ አፍንጫ ያሸትም ማን ናቸው ልጋጊሞች ብያሉ ይታወቃሉ ስማቸውን ላለማጥራት 2018 እንደነሱ ላለማውረድ ልጋጋሞች ከልጋጋሞቹ አገር ውስጥ የምነው ሆዴ ካልሞላ ልጋጋም ቢሉ ጋሹንዱ የቃሉ ፍቹ ምንድነው ሎሬት የት ነበርሽ ንጉሴ ግጥም ውስጥ ነው ያለው አቅጣጫ ይጠፋው አቋም የሌለው አቅም የሌለው አቂል የሌለው አቋም መጽናት ነው እኔ ለምሳሌ አሁን ኖሬ ሞቼም ኢትዮጵያዊ ነኝ ንቅንቅ የለም ሰው ነኝ በመጀመሪያ ከኢትዮጵያም ቀድሜ ኢትዮጵያ ደግሞ አጋጣሚ የሰው ምንጭም ፍንጭም ፈጣሪም ናት አይደለም ኢትዮጵያዊ ነኝ ሰው ነኝ ኢትዮጵያዊ ነኝ አልወርድም ከዚህ በታች ለምን ሰው ያልሆነ ኢትዮጵያ ያልሆነ ይሄ ብሄር ያ ብሄር ጥፋት ነው አቋም ነው አቅም ነው አቅል ነው አቅል ማለት ሰው ኖሮ ይሞታል አሁን የምናወራው ፖለቲካ ታሪክ ሆኖ ነገ ይነገርብናል ስለዚህ እነዚህ ልጋጋሞች ልጋጋም ስድብ እኮ ነው ጋሹን ልጋጋም ምናምን ልጋጋም ማለት እኮ ግርምብጦ አልኩ እኮ አቅጣጫ የለሽ ሲፈልግ ብሄሬ ወርቅላል ሲፈልግ ብሄሬ ፈረስትላል ሲፈልግ ደግሞ ብሄር አስፈልግም ኢትዮጵያን ከሰው ያድ ከጠቅላይ ሚኒስትሩ አድኑልኝ ይላል ወለም ሂር እንደዚህ
ምንድነው ኢሲስት ማለት ነው በሌላ ቋንቋ ኢሲስት መልክ የላትም አይደል ሌላ ደግሞ የእርጎ ዝንብ ታውቃለህ እርጎ ዝንብ እርጎ ውስጥ የሚገባ ዝንብ ልጋጋሞ ማለት የእርጎ ዝንቦች ማለት ነው ንጹህ ነገር ጥሩን ነገር የማይነካውን ነካሉ እርጎ ውስጥ ዝንብ ከገባ ያ እርጎ ይደፋል እነዚህ ኢትዮጵያን ነካ የለውም በረካ የሚባለው ጫታ አይደለም ኢትዮጵያን ነካ አሬ ነካ የሚባለው ቀላል ጫታ አይደለም ኢትዮ 360ዎች ስማቸውን አልጠራም በሙሉ ልጋግሞች አሁን የተበታተኑት ትናንት አብረው የነበሩት እንዴት አርጎ አሁን ያለው ጠቅላይ ሚኒስትር ነብይ አይደለም መላክ አይደለም ይሳሳታል ያጠፋል ፖለቲካ እርምጃ ይወስዳል እያየም አንዳንድ ጊዜ ጫና ይፈጥራል ይሄ የመንግስታት ባህሪ ነው በአመት ዓለም የነበሩ ከጌታ ኢየሱስ ክርስቶስ በአመት ዓለም የነበሩ ወደፊትም የሚመጡት ጥቅምት 8 ቀን 2010 የታገተ ኢትዮጵያዊ ወጣት ባንድ ጊዜ ከኔ ጋር የሚጣላ አሁን ደግሞ እኔ ተበቃውን ኩለት እስከዛሬ ድረስ ከጥቅምት 8 እስከዛሬ ታግቶ ህጋዊ እስር ቤት ሳይታሰር በፖሊስ ሳይከሰስ ታግቶ አንድ ቦታ ያለውን አውቃለሁ ብዙ ጊዜ በጨዋ ቋንቋ ተናግሬያለሁ የመንግስታት ባህሪ ነው ብለ ሌሎቹ መንግስትን ስለሚያጠለጥሉት አልፋለ ስለዚህ ኢትዮ 300 ስማቸውን ላለመጥራት እንደነሱ ላለመዋረድ ራሴን አከብራለሁ ሰው ነኛ ራሴን አከብራለሁ ኩሩ ኢትዮጵያዊ ነኛ አልወርድም ከዚህ የኦሮሞ ፖለቲካ የአማራ ፖለቲካ የትግሬ ፖለቲካ የሚባል የለም ባላለ እዚህ ናይጄሪያ ከ500 በላይ ብሔር አለ ጎሳ አለ እዚህ ሱዳን ወደ 1000 ጎሳ አለ በብሔራቸው ፖለቲካ ይጫወቱ አሁን ሱዳን ፈርሳለች አይደል በሁለት ኃይል ነው ሱዳናውያን ናቸው ስልጣን ይገባኛል ልጋጋሞች የሚላቸው ምንም ነገር የሌላቸው የእርጎ ዝንብ እርጎም በሙሉ ትደፋል አበላሹት ዓለም ነዋሴ አልሲሲን ስተች ይሄ አልሲሲ አሁንም አፌንም ዘግቼ እጄንም አጣጥፌ አይኔንም ጨፍቼ እግሬንም ተጣጥፌ አልቀመጥም ህዳሴ ተመርቋል ብርጽግ እንዲቃልቋል አልቀመጥም በሚለው ስተች ምን አለ መሰለ አስፈራሪቾ ግብጽና የግብጽ መሪው አስፈራሪቾ ይላል እኔ ደግሞ ልጋጋሚቾ ነው የምላቸው እነዚህ ኢትዮ 300 ማለት ጋሽ ወንድሙ እየተሳደቡ ነው ለሚሉት ስድብ አይደለም ማለት ነው ልጋጋም ማለት የተግባሩን መግለጽ ነው አንተ ለምሳሌ ጋዜጠኛ ነህ አይደል ተሾመ ጥሩ ጋዜጠኛ ነው ቢባል ጥሩ ስድብ አይደለም ተሾመ ጥሩ ጋዜጠኛ አይደለም ቢባል ስድብ አይደለም ባህሪን ነው መግለጽ ተግባሩን ነው የምትገልጸው በዛ ላይ ደግሞ ስም አልጠራው ልጋጋሞ መንግስትን ኢትዮጵያ መንግስት መቃወም መፎካከር መደበኛ ነው ይደገፋል የመንግስት መሪዎችን ካቢኔዎችን የተከበረውን የ130 ሚሊዮን ህዝብ ተወካይ ፓርላማን እንትቲን ይሄንንም ያንቋሽሹ ሰዎች ልጋጋሞና ግርምቢጦች አቋም የለሾች የእርጎ ዝንቦች ማለት ሲያንሳቸው ነው አቆያውን በፊት በነበረው ፓርላማ ላይ እርሶ የፓርላማ ተወካይ እንደነበሩ አውቃለሁ ተሳስቻለሁ ከሹን ነበሩ አይደለ 5 አመት ፓርላማ ውስጥ እርሶ በነበሩበት ጊዜ እነ ፕሮፌሰር መራራ ጉዲና ያሉበት ሲሆን ብቻ አላቀም ጠቅላይ ሚኒስትር መለስ ዜናዊ በነበሩበት ሰዓት ትንሽ ሞቅ ያለ ነገር ነበር የህዝብ ተወካዮች ገብተው የሚናገሩ ነበር አሁን ብዙ የህዝብ ተወካዮች ጥቂት ናቸው ያሉት አንድ አይነት ቋንቋ ነው የሚያወሩት የኛን ጩኸት የኢኮኖሚው ነገር አይናገሩም ይባላሉ ያንን ፓርላማ በአግባቡ የተሰጠውን እድል የህዝብ ድምጽ አላሰማም ብሎ መናገር መተቸት አይቻልም ምን ይያሉ ነው ጋሽ አይደለም ያለ misleading misunderstanding ያስከትላል ስታነብ ከተሳሳትክ በደንብ ያነበብከውን ካልተረዳ ስታዳምጥ misleading misunderstanding ያመጣል ወይም ደግሞ misleading misunderstanding misleading ያመጣል
ሶስተኛ ምርጫ 1997 እኮ የተፈለቀለቀና በልጋጋሞ ይሄ በዛን ጊዜ በነበረው ክደቱ ልደቱ በሚባለው ልጋጋሞ ብርቱካናማ አብዮት ተብሎ እንደ ተሰላ እንደ ተጣዳሽሮ እንደ ተፈለቀለቀ ፓርላማ ገባ። አምስቱ ፓርላማ እስከሚያልቅ ድረስ የሚፈለቀለቅ ፓርላማ ነበር። እንዴት አድርጌ ህዝቡን ላጨብጭብ ብሎ ዶክተር ተብዬ ፕሮፌሰር ተብዬ ኢንጂነር ተብዬ ተዛ እንዴት አድርጌ ህዝቡን ላስቀው እንዴት አድርጌ የመንግስት ተቋሞችን ላስደስተው? የአገሪቷ ታሪክ ምንድነው? ባህል ምንድነው? ፖለቲካ በመገንፈል በመቆጣት ነው ወይስ ሰከን ባለ ሁኔታ ነው የምለው? ሰው ቅድም እንዳልኩት ከመቶ ዓመት በፊት ገብረሕይወት ባይከደኝ ለአጼ ምኒልክ የጠኔ ዘመን የሰጠው ምክር እንደራሱ አርጎ ህዝብን ያስቁበታል። የተራበ መንግስት መሪውን ይበራል። የኢህአዴግ መሪዎችም ተሳዳቢዎች የተፈለቀለቁ የፈሉ ተቃዋሚዎችም የፈሉ በኢትዮጵያ ውስጥ የተሻለ ምርጫ በኢትዮጵያ ታሪክ እኔ ንጉሱን መጨረሻ ተሳትፋለሁ። ሶስተኛ ምርጫ 1997 የተካሄደ ቢሆንም ከህዳር እስከ ግንቦት 7 ምርጫ እስከሚያልቅ ድረስ የነበረው ጥሩ ምሳሌ ተደርጎ የሚወሰድ ከግንቦት 8 ምሽት ጀምሮ እኮ አምስቱም ፓርላማ ኤክሰፕት ፕሮፌሰር በየነ ጴጥሮስ ኤክሰፕት አቶ ቡልቻ ደመቅሳ ሁለቱም ነፍሳቸውን ማር ሄደዋል። ጋንዲዎች ነበሩ። እነዚህ የሰከኑ ነበሩ። እነዚህ ዕውቀት ነበራቸው። ስለዚህ ፓርላማ ውስጥ ለበቃ በሰከነ መልኩ ሐሳብን የህዝብን ማሰማት ነው እንጂ ልጨርስልኝ ከነዚህ ሁለቱ ውጪ እኮ ከየፓርቲ እኔም ፓርቲ የነበርኩበት ሲዘጋጁ ምን ብዬ ሊያስጨብጭብ ነው እንጂ ምን ተናግሬ ህዝቡን ወደ ትክክለኛ ህግ አክባሪነት ወደ ትክክለኛ መደማመጥ ወደ አብሮነት ላንጣ የሚል ህዝቡ የሚያጨብጨባው ነው። አንድ ተሳዳቢ ወደ እንትኑ ሲስድብ እኮ አሁን እኔ እንደምለው ልጋጊሞ ግርምቢጦ አይደለም ቀጥታ ስድብ ነው። አስታውሳለሁ አንድ ፕሮፌሰር የፖለቲካ ፕሮፌሰር የሚልሰው ፓርላማ ውስጥ እኔ የተማርኩት የፖለቲካ ሳይንስ አባቴን በሬዎች ሽጬ አባቴ በሬ ሽጦ ነው ያስተማረኝ ብሎ በጣም በተቆጣ ቋንቋ በሚያስቅ ቋንቋ ሲያቀርብ ነፍሱን ይማርና ጠቅላይ ሚኒስትር መለስ ዜናዊ አባቶት በሬ ሽጦ እርሶ ማስተማሩ ጥሩ ነው፣ ግን የበሬ ዋጋ እኮ ዋጋ አጣ እርሶ ተምሮ ፖለቲካ ማምሮ ነው የበሬው ዋጋ አላጡም። ያን ቀጥታ ስድብ ነው። እንዲህ አይነት ነበር ሰው። አሁን ፓርላማ ውስጥ ስትሆን አንደኛ ቶን ንግግር ቶን አለ አይደለ? ሰከን ማለት አለበት። ህዝብ ያያል። በየነን ተማጥሯል እዚህ ጋር ንግግሩ የበየነ ጴጥሮስ ተሳውሳለ አረጋል ጋንዳው እኮ ይሄንን ነገር ለመደገፍ አይመቸንም ይላል። ኢብን ተቃወማሉ አይሉ ሶማሌ ኢትዮጵያ ወታደር ግባ ሲባል አይመቸንም። ሌሎቹስ ከበየነ ጋር ያሉት ምንድነው? ምን ብል ነው የሚጨበጨብልኝ? ህዝቡ ደግሞ በመሳደቡ ያደንቃል። ሌላኛው ቡልቻ ደመቅሳ ነው። አረንዴ ታርጎ ኢትዮጵያ ኢኮኖሚ 11 ከመቶ ያድጋል ያሉበትን ተሳውሳለ። ይሄ ቁጣ አይደለም መለማመጥ ነው ማግባባት። ፕሮፌሰር መራራ ጉዲና በፓርላማ ውሏቸው ብዙ ሰው ያደንቋቸዋል። በስተት ነው የሚያደንቁት። ወንድም እኔ ስማቸውን አልጠራም። በስተት ነው የሚያደንቁት። ለሳቸው አንደኛ የተራበ ህዝብ መሪዎችን ይበላላለው ገብረሕይወት ባይከደኝ በአጼ ምኒልክ ከመቶ ዓመት በፊት ነው። አንተ የምትላቸው ፕሮፌሰር የራሳቸው አድርጎ ያቀርባሉ። ህዝቡ ያጨበጭባል። ትናንትና ፓርላማ ውስጥ የነበረው አንድ የሚፈለቀለቀ ተቃዋሚ ዶክተር 10 ድስት ጥዶ አንዱን ማማሰል አቃተው አለ። የጠቅላይ አሁኑን ጠቅላይ ሚኒስትር አንዱን 10 ድስት ጥዶ አንዱን ማማሰል አቃታ የተባለው መለስ ዜናዊ አርከባ ዕቁባይን ታስታውሳለህ? ካንትባ ሆኖ አዲስ አበባ በአርከባ ሱቅ ያደመቀበት ጊዜ ነበር። ሁሉም በወቅቱ ያምራል። እንዴ አሁን እኮ እንደምንም አይደለም። ለሰው በቃ በየጥጋጥጉ መንገዱን ዘግቶ ሲከፍት አዲስ አበባ ያጨበጭብለት ቅናት ያዘው። አርከባ 10 ድስት ጥደ አንዱን ማላም አርከባ የጣዳን ድስቶች በሙሉ ያማስሏል። የአርከባ ሱቆች ያልተከፈተበት አዲስ አበባ ከተማ አለ አንድም ቦታ በሙሉ። አሁን ጠቅላይ ሚኒስትር አብይ ተናግሮ ጀምሮ ያልጨረሰው ምን አለ? 7 ዓመት ቆየን አይደለም? ሚራክል አይደለም እንደ ከሆነ ስትናገር ተአምር አይደለም እንደ ከሆነ ስትናገር። አፍሪካውያን እኮ የአብይ አይነት መሪ ይምጣልን ነው። አረቦች እኮ
ህወሓት ኢትዮጵያ ላይ የዘመተች ጊዜ ኢትዮጵያን ወይ አፈርሳለሁ ወይ ተመልሼ ቤተ መንግስት ገብቼ ቀጠቀጣለሁ ስትል እንደ አጼ ምኒልክ ያባቱ ልጅ እንደ አጼ ምኒልክ ለደመቀ መኮንን ቤተ መንግስቱን አስረክቦ ነው ጠመንጃ ይዘው ወጣው የአረብ መንግስታት ይሄን ያረጋሉ ብሎ እኮ የአረብ ሚዲያዎች ጮኸዋል አብይ ይምጣልን ብሎ የቱን ነው ጥዶ ሳይማስለ ቀረው ጠቅላይ ሚኒስትር እንስ በፕሮጀክት አፈጻጸም መንግስት ከሌሎች መንግስቱ ይለያል በርግጥ የሰው ግን ጥያቄ እጅባታል ያለው የኢኮኖሚ ይመጣል ያለው ወንድም መንግስታት እንከን የለሽ ናቸው ብያ አይደሉም ብያለሁ ጠቅላይ ሚኒስትር እንደ ሰው እንደ መንግስትም ስተትም ጥፋትም ፖለቲካዊ ጫና ይፈጥራሉ ብያለሁ ቅድም ጠቅሻለሁ አንድ አሜሪካ ውስጥ እኮ ከ50 ሚሊዮን በላይ ድሃ አለ የሚበላ ምላስ የሚቀመስ የሌለው ህዝብ የሚቀለው እኔ ጠቅላይ ሚኒስትሩ አሁን 10 ድስት ጥዶ የሚባለው አብይ ተናግሮ ስንዴ ወደ ውጭ እየላክን አይደለም እንደራሳችን እንችላለን በአመት 3 ጊዜ እየመረትን አይደለም እንዴ አደርጋለሁ ብሎ ያላደረገው ምንድነው ነው እንጂ የሚቀር የለም እንከን የለሽ ነው ተሟልቶልናል የኢኮኖሚ የኑሮ ችግር የለም የጸጥታ ችግር የለም እያልኩ አይደለም አሉ ነገር ግን ወንድም በመታወቂያ ላይ በዘር ከፋፍሎን ኦሮሞ አማር እንድንባላ ለ27 ዓመት ተደረገውን አስቀርቷል እኔ መታወቂያ የአዲስ አበባ ከተማ መታወቂያ ፋይዳ ብሄር የለበትም እኮ ትልቅ ነገር ነው መኪናዎቻችን ከብሄርተን ከዘር ወጥቷል ስለዚህ ቀስ ይያለ ስቴፕ ዘረኝነትን 27 ዓመት የተዘራውን ቀንድ ያበቀለውን አጥንት የተከለውን እየሸረሸረ እየቀነሰ ነው ይሄ ደግሞ ስማል እንግዲህ ሮም ባንድ ጀንበር አልተገነባች ኢኮኖሚ ለምሳሌ አሁን አንተ እኔም እዚህ አዲስ አበባ ነው ኖር አይደል እየተቹ ያሉት የዶክተር ደሳለኝ ጫኔ ንግግር ተገቢ አይደለም ይያሉ ነው ተገቢ አይደለም አይደል መቅረብ አለ አንደኛ የዶክተር ደሳለኝ ጫኔ እኮ የ360ዎቹና የሻቢያ ጥያቄ እኮ ነው ፓርላማ ውስጥ የገባው ሰውዬ አብይ ባይሆን እኮ ወንድም ሰውዬ አብይ ባይሆን ገራም መንግስት ነው የሚለው በቃ መቻል ይመረጣል መዋያት መልካም ነው አሳምኖ ገብረወልድ የሚባል ሰው ፕሮግራም ነበረው መዋያት መልካም እንጂ አንደኛ ወንድሜ ዶክተሩ አንተ ተጠቀስከው እኮ ሲናገር አምቡቡቡቡቡያለ የህዝብ መሪ አይደለም እንደ ወጣጤ ፍየል አይጮህም እኔ አሁን የምናገረው እሳቸውን ማስመስዬ ነው ረገብ እንደ በየነ ኢትዮጵያ ህዝብ በየነን አስቡ ኢትዮጵያ ቡልቻ ደመቅሳን አስቡ የሚፍለቀለቁ 97 ምርጫ 5 ዓመት እኮ ይሄ ማን ነው ከሊጋግሞቹ ይሄ አገረ ሆፕ የሚባል ሰውዬ እኮ ይንቀጠቀጣል እኮ ፓርላማ ውስጥ በመስኮት ገብቶ ስለዚህ እኔ ያልኩ አለው ይሄ መንግስት የኢኮኖሚ ችግር ለማጣ እሳቸውን የወከሉት ህዝብ ወኪል ናቸው እኮ የህዝብ ወኪል አይደሉ ዶክተር ይሄ አንድ የፓርላማ ተወካይ በመቶ ሺህ ህዝብ ይወከላል ተጠልነቱ ግን ለ130 ሚሊዮን ነው ፓርላማ ውስጥ ስትቀመጥ አይኒትትና አነጋጋሪ አንደበተሩትነት ቁጣ የሌለበት ሁለተኛ ደግሞ ሻቢያ የኢትዮጵያ ቋሚ ጠላት አሰብና ያሳጣን መከላካችን የሰበረን መከላካና ያፈረሰ የሻቢያን አጀንዳ ኮነ ፕሬዘንት ያደርጉት በሻቢያ ቋንቋ በሻቢያ ፊደል መሆን ያለበት ይሄን ካነሱ የኢትዮጵያኖች የሁሉም የዘመናት ጥያቄና የውስጥ መናገር አቅቶት እንደ ነውር እየታየ እንጂ ብዙ አባቶቻችን ወንድሞቻችን ህይወታቸውን የገበሩት አሰብና ምጽዋ ነው ኢትዮጵያ ባህሬን በር የነበራት ናት ትላንት ጠቅላይ ሚኒስቴሩ ሲናገሩ እንደነበረ መንገዱ ተጀምሮ የነዳጅ ማጣሪያው የጀልባ መገጣጠሚያ እስከ የመን ድረስ በሰላም የምታስከብር ባህሬ ላይ ያላት አሁን የተቋቋመ ሀገር በሺ ኪሎ ሜትር የሚቆጠር የነበረ ነው ይሄንን እንደ ተገቢ ጥያቄ አለ ማየት ዶክተር ደሳለኝ ጫኔ ተናግሯል ከአንዳንድም ደግሞ ታጣቂዎችም ጊዜው አይደለም ምናምን ይያሉ የሚናገራሉ እንደው አያይዘው ቢመልሱ ማነው አቶ ዘሪሁን ተሾማ የሚባል የዛሜ ሬዲዮ እንትን ነበረው ባለፈው የመደመር መንግስት መጽሐፍ ሲገመግሙ መቼ የሚባለው መቼ ነው የሚል ግሩም ጥያቄ አንስተዋል አሁን እኮ እንትን እኮ ነው ያለው ጠቅላይ ሚኒስትር ያነሱት ጥያቄ ለ30 ዓመት ተሸበብንበት የታፈንበት አንድ ገጽ ወረቀት አጣን እኮ ነው ያሉት በዛን ጊዜ በነበረው የሽግግር መንግስት ካቢኔ የሽግግር መንግስት ህዝብ ጉባኤ ምንም ነገር በሌለበት ሁለቱ ሽፍቶች
የሁለቱ ሽፍታ መሪዎች ፕሬዝዳንት ኢሳያስና አቶ መለስ ዜናዊ ነፍሳቸው ይማረና የተለዋወጡት እኮ አገርን ድንበርን አሰብን ስለዚህ አንተ ጠቅላይ ሚኒስትሩ ያነሱት እኮ በሚሊዮን የሚቆጠሩ ኢትዮጵያኖች ለዚህ ምጽው አሳብ የተዋደቁለትን የሟቾቹን አጽም ጥያቄ ነው ያነሱት አጽማቸው በሙሉ ይንቀሳቀሳል ምድር ውስጥ ያለው አሳብ ሲነሳ አሁን ያለነው ሁሉ በሙሉ ከህፃን እስከ ነኝ ወደፊት የሚመጣው ምክንያቱም አሳብ ማለት እኮ ሸቀጥ አይደለም ጠቅላይ ሚኒስትር መለስ እንደሚለው የምትገዛው አይደለም እኮ ህይወት ነው የደም ስር ነው መመላለሻ ነው አሁን ኢትዮጵያ ውስጥ የኑሮ ውድነት ኢኮኖሚ የምንለው እኮ አሳብ ነው ስንት ቢሊዮን ብር ነው ለጅቡቲ የምናስገባው እያንዳንዱ ቤታችን እዚህ እኮ የምናስገባው ብቻ ሳይሆን የምናስወጣውም እኮ የነዳጅ ነው ስለዚህ ትናንትና እንትን እኮ ነው ኢትዮጵያ ጃፓን ብትሆን በእነዚህ ልጋጋሞች ካልሆነ በቀር አንቀበልም እኮ ነው ተሾማ ይሄ እኮ አሳግንጣ ብሎ ሲጮዩ የነበሩ ልጋጋሞች ክደቱ ልደቱ ምናምኖች በሙሉ አሁን እኮ የለም እኛ ካልያዝን ምን ኢትዮጵያ ውስጥ ዓለም በችግር የተጠቀለለች ናት ዓለም በብድልብስ በችግር አልወጣች ኢትዮጵያ ውስጥ ኢኮኖሚ ችግር አለ ኢኮኖሚ አገር መንግስት አንድ ተፎካካሪ ፓርቲዎች ቀናዎቹ ሁለት ሶስተኛ ባለሀብቶች እነዚህ ተባብረው መንግስት ተፎካካሪ ፓርቲዎች አሁን ኢዜማ አብይ እነዚህ ተባባሪ ሶስተኛ ባለሀብቶች ዓለም እኮ አገር የሚበለጽገው በእነዚህ በሶስቱ በመቃወም አገር ይፈርሳል እንጂ አይገነባም ይሄማ ቢሆን 50 ዓመት ሁለተኛ የስልጣን ምንጩ ጠመንጃ አይደለም በአብዮት ጊዜ እውነት ነው እነ ማኦ እነ ማርክስ እነ ሌኒን ስልጣን ከጠመንጃ ይወጣል ነው እነዚህ ቋንጫካ ያሉ ሰዎች አንድ 70 ዓመት ወደኋላ ሄደው ስልጣን ከጠመንጃ ያያሉ ዘረኞች ናቸው መንደርተኞች ናቸው ኢትዮጵያዊነት አንድ ሰው ትላንትና PhD ያጠናል በኔ እድሜ ያለ ሰው ነው እኔ አይደለም ሰሜን ኢትዮጵያ ያለውን አማራን ፖለቲካ ሲያጋግሉ ከነበሩት አንዱ ነው ጠበቃ ነው እዚህ ያገኙት አንተ ወጣቶቹን ቀስቅሰ ልክ እዚህ ቀራ እንዳልኩት ምን ጆታ አይደለ በሄ ለዛሬ ያለ አንተ ኢትዮጵያ አይደለም ኢትዮጵያ አይደለም ማለት ምንድን አማራ ነኝ ኢትዮጵያነት የለብኝም አሁን ተሾመ እግዚአብሔር አሁን ይታየን ጉዳይ የሚከታተል ኮሌጅ በኔ እድሜ ያለ ሰው ስለ ኢትዮጵያ ፖለቲካ በኢህአዴግ አማራም ኦሮሞ ኢትዮጵያ ካርታ ውስጥ አይደል ያለነው ዶክተር የሚባል የኦሮሞ ዘረኛ ዶክተር እኮ ኢትዮጵያ የምትባል ውሸት ይላል እኮ ስም ላለመጥራት በዛሬ በህይወት አለ ይጣሩ እንጂ ኮሎኔል የኢትዮጵያ ህዝብ ሀብት ተምሮ የኢትዮጵያ መንግስት ክፉም ቢሆን መጥፎ የኢትዮጵያ መንግስት ነው አይደለም ህይወት ማረገ ሰጠው ኮሎኔል ይገሌ ብሎ ያሳየመው እኮ ኢትዮጵያ አይደለም ነው ምለው አማራ እኮ ኢትዮጵያ ውስጥ ቦታ የለውም ነው ምለው እነዚህ ኢትዮ 360 በለው ምናምን በለው የኢትዮጵያ መንግስት መተቸት መቃወም ተገቢ ነው ኢኮኖሚ ኑሮ ውድነቱ ይሄ አሁን ጸጥታ እንስቶ መጣ አንድ ግለሰብ ተሾማን ስም ጠርቶ ወንድሙን ሲጠርቶ መሳደብ እኮ ልጋጋሞች ነው የወደቁ ናቸው የወረዱ ናቸው የፈረሱ ናቸው ስለዚህ እነዚህ ኢትዮ 360ዎቹ ከጅብ ቆዳ የተሰራች ከባሮ ጅብ ሲጾም ይበታተናል የጠቅላይ ሚኒስትሩ እንከን የለሽ ነው ጥፋት አጠፋም ይያልኩ አይደል ኢትዮጵያ ከተመሰረቱት መንግስታት በሰሜን ኢትዮጵያ አፄ ኃይለ ሥላሴ 251ኛ ንጉሠ ነገሥት ይላል የኦሮሞ የሲዳማ የከምባታ በምዕራብ በደቡብ በሰሜን አላቸው ብሔረሰቦች ሁሉ ኢትዮጵያ ብሎ ነው የምታወቁት ከዚህ በፊትም ነገር አለ አፍሪካ እኮ ኢትዮጵያ ተብላ ነው የምትታወቀው አውሮፓዎች ናቸው ሸንሽኖ ምናምን አረጉ በኢትዮጵያ ውስጥ ከተከሰቱት እኔም ማቀው አንተ ኃይለ ሥላሴን አታውቅም ወንድሜ እንሰባሰብ እንደማመር አንተ የምትለብሰው ልብስ እኔ የምለብሰው እኮ ተደመረ ልብስ ነው የኮት ብራብሮ ነው ድብር እኮ ነው ተፈጥሮ ነው አካንተ የበለጠ ዕውቀት ያለው ሰው አንድ አሜሪካዊት ሴት ጋዜጠኛ አብይ ከአልበርት አንስታይን ጋር ዝምድና አለው ብሎ በእንግሊዘኛ ትሪ ለቀቀች ሶፎመር ላይ ባወራው ከዛ ጋዜጠኞቹ አፋጣጧትና እንዴት አድርገሽ ነው አብይን እዚህ ኢትዮጵያዊ አፍሪካዊ ከአልበርት አንስታይን የምታገናኝ አልበርት አንስታይን አስተማሪ ሲያስተምር አልበርት አንስታይን ተማሪ ሆኖ ማምሩ ከ1 እስከ 100 ደምራቸው በፍጥነት ንገሩኝ ብሎ በስራ ሰጥተው ቁጭ አለ የክፍል ስራ
አልበርት አንስታይን ተማሪ ነው ከመቅጽበት ከአንድ እስከ 100 ያለውን ፎርሙላ ሰርቶ ደምሮ ነገረው ሲያይ እውነት ነው ማምሩ በጣም ደግሞ ነው የሰራው እሱ ግን በፎርሙላ ከአንድ እስከ ሚሊዮን ደምር ካልከኝ ይደውላሉ አለ አልበርት አንስታይን ፍጠን ገብቷል ክሬሽን እና አክሰለሬሽን ጋዜጠኛ ቋንቋ ነው ወሰድኩት አብይ ከአልበርት አንስታይን ጋር ይመሳሰላል አልኩት ክሬሽን እና አክሰለሬሽን ይሰራል ሶፎመር ተፈጥሮ የሰራው ነው አረንጆ ተፈጥሮ ስልኮ አንድ ዶክተር ባንባዲ የሚባል ልጋግም ሆ የጅማ አባ ጁፋርን ቤተ መንግስት አስፋልት ማስገባቱ እኮ ታሪክን አጠፋ ብሎ የምታችሁ እኮ ናቸው የጅማ አባ ጁፋርን ቤተ መንግስት ማደሱ ታሪክ አጠፋ እንዳለ መቀመጥ አለበት ያጼ ምኒልክን ቤተ መንግስት እንዲማሳመሩ ታሪክን አጠፋ ጎንደርን ፋሲለደስን እነዚህ ገብቷል እያልኩ ያለሁት ለምንም የማይበጁ ለራሳቸው የማይበጁ እንዴት ለህዝብንም ጨርሰው መጨረሻ ምስታቸውን ልጃቸውን ጫጥፍተው ራሳቸውን የሚያጠፉ ናቸው ስለዚህ የጅብ ቆዳ ነበሩ የጠቅላይ ሚኒስትሩ ዕውቀት የጠቅላይ ሚኒስትሩ እውነት የጠቅላይ ሚኒስትሩ ፍቅር ድጋፍ ጌታቸው ረዳና ጠቅላይ ሚኒስትሩ ታውቃለህ አይደለም አቡነ አምሮ ሲሰሩ እኮ አገር ይሄ ነው አጼ ምኒልክ ከሰሜን መኳንንቶች ጋር ተጨፋጭፏል እኮ ታርቆ ነው አብሮ ይሰራው አጼ ኃይለ ሥላሴና የኢያሱ አባት እኮ ንጉስ ሚካኤል እኮ ሁለቴ ተጨፋጭፏል ከ10000 እስከ 15000 ደም ፈሷል አባዬ ብሎ ነው እኮ አቀፈው እኮ አጼ ኃይለ ሥላሴ ኢትዮጵያነት ይሄ ነው እነዚህ እኛ አሰብን በእኛ ካልጠየቅን ባቢ በከበዳ በገመዳ በአጎስ በመሐመድ በከዲር በጀይላን አይታዩንም እነሱ ካሉ ይሄ ሰይጣንነት እነሱስ የመጠየቅ አቅምስ ይኖራቸው አንደኛ እነሱ እኮ ዓላማቸው ምን እንደሆነ እንግዲህ የጉዳይ ፈጻሚ ናቸው ይሄ አሁን የአማራ ይሉና የምናምን ይሉና ይላሉ አይደለም እንዴ ኢትዮጵያ እኮ በአራት እግር የቆመች እኔ ከ69 ጀምሮ አሁን ያሉት በኔ እድሜ ያሉ ሽማግሌ ፖለቲከኞች ኢትዮጵያ መስቀለኛ መንገድ ላይ ተደረገ ማቼ 69 ሳይድ በሬ ወረረንጊ ከዛው በየጊዜው መስቀለኛ ኢትዮጵያ ከመጻፈ ላይ ገልጫለሁ የእውነት ምርኩት ከመስቀለኛ መንገድ ወጣ ትክክለኛው መስመር ይዛ ኮርኮቹ መንገድ ላይ ናት አስፋልት አታሰራ ምን ይያልኩ ነው ሰዓት ደገደበን እንደው ያስኳቸውን ጥያቄዎች ጋር ወንድሙ አቶ አበበ የሚባሉ የኢዜማ ፖለቲከኛውን ካልተሳሳቱ ያፓ ቅድም በሆነ ነገር ሲናገሩ ሰማውና ኢኮኖሚ ተኮር የሆነ ውይይት ያደርጋሉ እየተራብን ነው ይላሉ እየተራብን በጣም ጥሩ ጥያቄ ያነሳ ይሄ ህዝቡም ደግሞ የኢኮኖሚ ጥያቄ ያለበት ይሄንን ቅድም ጀመርኩት ጥሩ ያባባና አነሳለሁ ቅድም እንዳልኩት መንግስታት ተፎካካሪ ፓርቲዎች ቀናዎቹ ባለሀብቶች አገሪን ያበለጽጋሉ አገሪን እንደ አገር ያበለጽገው በእነዚህ በሶስቱ ነው በመቃወም አገር ይፈርሳል እንጂ አይበለጽግም ዜጎች ግን ራሳቸውን በበልጸግ ግዴታ አለባቸው እኔ አንተ እንዲላባችን አንጥፈን ጥረን ግረን አሁን ጠቅላይ ሚኒስትሩ እንደሚሰሩት 16 ሰዓት ሰርተው ራሳቸውን መበልጸግ አለባቸው እያንዳንዱን ዜጋ መንግስት ያበለጽግም ያዝልኝ መንግስት ምን ያደርጋል ገዢ ፓርቲ ተፎካካሪ ፓርቲ ባለሀብቶች አሁን አዲስ አበባን ያበለጸገ ያለው ይሄ ተማሪዎች የሚገባ ማአት ተለውስጥ የሚሰረከው በባለሀብቶች ነው እኮ ግን አንዳንድ እኮ የመንግስት መስሪያ ቤት ግብር ነክ ብዙ ነገሮች በኮራፕሽን የተሞላ ከፍተኛ ክፍያ እየተጠየቀ የህዝቡን የኢኮኖሚ ያላገናዘበ ነጋዴውን ያላገናዘበ ነው ይባላል እኛ እንደ ሚዲያ ይሄንን ጠይቃለን ጋሽ ወንድሙ ታሽዬ ለተቀማጭ ሰማይ ቅርብ ነው ሰርተን ማቅ ስልስላ ብዙ ያወራል እኔ ወደ 50 አመት ለምን ከልጅነቴ 67 ጀምሮ ከወጣቶች ሊቀመንበር ወጣቶች ድርጅት ገጠር ጀምሮ እስከ ዛሬ ተንቀሳቀሳል 27 አመት በዘረኝነት ስራ ለብነት ስራ ነው ተባለም እንዴ ካልታያዛችሁ ስራ ቆል ተባለም እንዴ ይሄ አሁን ያለው ሁሉ እኮ በብልጽግና ፓርቲ ውስጥን ነጋዴ ይሁን ገበሬውን አምሮ በኢንካልኬት ተደርጎ ተቀረጸው በምንድን ነው ካልታያዝ ስራ ነው ኤለብነቱን ምኑን የትኛው መንግስት የትኛው ሀገር መሪ ነው አንተ እንደ ላውንደሪ ከተው የሚያወጣ አይቻልም ምነው ምንድነው በጊዜ በዘዴ አሁን ጠቅላይ ሚኒስትሩ ከነ ችግሩ እያደረጉ ያሉት
ቅድም እንዳልኩት መኪኖቻችን ከዘረኝነት ነፃ ወጥቷል ኢትዮ እየተባሉ ኦሮ ማራ ምናምን ሶማሌ እየቀራን ቀላል አይደለም መታወቂያ ላይ ዛሬ እኔ በታወቂያም ቢታወጣ ወንድሙ ብቻ ኢትዮጵያ ይላል እንጂ ኦሮሞ ትግራይ አይልም ቀላል ነገር አይደለም ብዙዎቹ ነገሮች እየተሰሩ ነው ብዙዎቹ ይቀራሉ መንግስት ደግሞ ጠቅላይ ሚኒስትሩም ጨምሮ ካቢኔያቸውን እያሉ ነው እንዴ ብራኑ ነጋ እኮ ተቃዋሚ ነው እውነተኛና አገር ገንቢ ተቃዋሚ ነው በትምህርት መስክ እየተሰራ ያለውን ስራ ዛሬም የሚያስመሰግን ነው ትውልድም የሚያስመሰግን ነው ስለዚህ ምንድነው ኢኮኖሚ አንተ ተማሪውን ብዙ ተማሪዎች በማያውቁት ባልተዘራባቸው ድሮ የኔ ክልል አንደኛ ወጣ ተብሎ ፈተናም መልስም እየተሰጠው ባግባቡ ትምህርቱን ያልተከታተለ ትምህርት ተቋማትን የሞላ ነበር አሁን የቁጥጥሩ መልካም ሆኖ ግን መሐል ላይ ያለው ወጣት ግን እየተመታ ነው ወደ ትምህርትም ተቋም መግባት አይችልም ፈተናውንም ማለፍ አይችልም ፈተና ከበደን እኮ ብሎ የሆነ ክልል በሺ የሚቆጠሩ ተማሪዎች እኮ ኩረጃ ጠፋ ብለው እኮ የለቀቁበትም ሀገር ነው እና ይሄ ነገር እንደውም ያልተጠና ነው የሚሉ አሉ በዚህም ጉዳይ እንደው ከመጡ አይቀርም ያደጉ ሀገሮች በሙሉ እኮ ወድቆ ተንከባሎ ተሰቃይቶ ተጎድቶ ነው ያደጉት እለምሊ ቤተሰብ እኔ በጣም ማዝናለሁ እኔም ተማሪ ሆኜ ከ1 እስከ 8 አውትስታንዲንግ ተማሪ ነበር 9ኛ እስከ 12ኛ ሰነፍ ፖለቲካ ባልቶኝ የኔ ልጅ ኮርጆ ይለፍ የሚል ወላጅ እኮ ገዳይ ነው የኔ ልጅ መኮረጃ የለበትም የኔ ልጅ ኮርጆ ይለፍ ማለት የኔ ልጅ በሬ ይስረቅ ከልብስ ለቅ ሱቅስ በሬ ባንክስ በሬ እኮ ነው ይሄ አሁን ኢትዮጵያን እናድናለን ከአብይ የሚሉ ሰዎች እኮ ብሔራዊ ፈተና ያሰረቁ አይደለም እንዴ አገር አቀፍ ብሔራዊ ፈተና 12 ዓመት ደከሙበትን ያሰረቁ አይደለም እንዴ መቼ ነው የኮረጃ የኦሮሞ ተማሪ በኦሮሞ አስተማሪ አማራ በዚህ ይሄን እንዲ ብሎ የመጣው መቼ ነው ከት ማድረግ የምንችለው በእንደነ ብራኑ አይነት በሳል ምሁር ለወገን ተቆርቋሪ አካዴሚካል ፓወር ያላቸው ሰዎች አንድ ቦታ ላይ እርምጃ መውሰድ አለባቸው ይሄ ሲባል ጀምሮ አይደለም አስተማሪን በማሰልጠኑ ከዘረኝነት መውጣቱ ፈተናውን እንዳይሰረቅ በማድረጉ በአለም ላይ ደግሞ በአለም ላይ እኮ 12ኛ ፈተና የሚፈተኑት እኮ እጅግ ስማርት የሚባሉት ሀገሮች እኮ 15% ነው እኮ ዩኒቨርሲቲ የሚገቡት 85% ዩኒቨርሲቲ አይገቡም እየሰማኝ ነው እኛ አሁን ምንድነው በወያኔ ጊዜ ትምህርት የለም ከ1 እስከ 4 እኔ ማምር ነበርኩ ዳይሬክተር ነበርኩ ዳይሬክተር ያጣሁት በዚህ ነው ከ1 እስከ 4 ተማሪን አትጥልም መቶ ተማሪ ተቀበለ መቶ ታሳልፋል ሳሙና አይደለም ሰው የፋብሪካ አይደለም ሰው ጭንቅላት ማምር በተማሪ የሚገመገበዝ እየተደረገ ያለው ይሄ ወደ ፖለቲካል ወደ ኢኮኖሚ ልምጣና አሁን እኮ ዜጎች መንግስት ያበልጽገን ይያሉ ነው አንተ ምንም እናለን ማንሰስራ ፈተኩ እንደዚህ ሲቆም ነው የምታየው አይደለም ስለዚህ አንዳንዶቹ ግን ይሉት የመንግስት ስልጣን ላይ ሆነው ባቋራጭ የበለጸጉ አሉ የተለያየ ፕሮጀክት ምን ነገርን አሰማኝም እንዴ ካልታያስክ ስራቅ እነምል ደሞዝ የመንግስት ሰራተኛ ሆኖ ሰርቆ ቪላ ቤት ተሰራውን ሰው እኮ ደሃ እናቱ ደሃ አባቱ ጭኮ ይዞ ምን ይዞ መጥቶ እንኳን ደስ አይለላ መስረቁን ይያዩ ደሞዝ የሱ ደሞዝ የ5 አመቱ የ10 አመቱ ምንድነው ጭቃቤል ሊሰራ አይችልም መለስተኛ ቪላ ሲሰራ ምድር ዘመድ አዝማዱ ሁሉ ደሳለ ስሾም ያልበላ ሲሻል ይቆጫል እኮ አልቀረም ነው ማለት ይሄ ሊወገድ የሚችለው ይሄ አንቆርጦ ቀጥሎቹ ልጋጋሞቹ ለተቀማይ ሰመቅርብ ነው የሚሉት በአንድ ጊዜ ለምንድነው ኮረፕሽንን ሙስና ለማስወግዶ ለምንድነው 8000 ሰው አባረዋል ምልጽግና አሁን በዚህ አመት ምን ማለት ነው ራሱ ጋር እየታገለ ነው ጥፋት ካጠፋው ይቅርታ አድርጉልኝ ያለ ነው ጌታቸውና አብይም እንዴት እንደሚሰዳደቡ ስታቅ ዛሬ ተቃቅፎ ሲሄዱ ይሄ ሊያቆራ ይገባል ይሄ ለውጥሎን ይገባል ይሄ መንግስት እንደማንኛውም መንግስታት ስተትን ጥፋትን ባያጣ በኢትዮጵያ የመንግስት ታሪክ ውስጥ ተቃዋሚዎችን በማቀፍ በመቻቻል እኔ ገራሙ ነው ማለት ቀላል ስራ እየተሰራ አይደል ይሄ አሁን እያንዳንዱ ዜጋ በበለጸጉ ተገሩት ለምን ነው ፈረንጅ ሀገር አንድ ወዳጅ ጀርመን ሀገር ከ50 አመት ነው በየአመቱ ይመጣና ምናምን ይቃ ያመጣልኛል ሀብታም ነው ወንድም አለ 69 አመት ተመረ ጀርመን ሀገር ሄጄ ጠፍቼ ሄጄ ሐኪም ነበርኩ አለ ጠፍቼ ሄጄ ስራ አጣው አለ ትልልቅ ሆቴሎች ውስጥ ድስት በቀይ ወጥ የሚሰራ ለ2 አመት ያን ድስት አጥብ ነበር አለ ለ2 አመት እኮ ዲያስፖራ ብለ የምትለው እኮ ሽንት ቤት አጣቢ ነው በአረብ ሀገር ብቻ አይደለም በአሜሪካ በጀርመን በአውሮፓ ጭንቅላቱ
በብርና በገንዘብ ብቻ እንዴት እንዳገኘ ያውቃል እዚህ ሀገርም ዘመዶቹን ልኮ አትስራቁት በለብላ ነው ስለዚህ እኔ ሀገር የሚበለጽገው በመንግስት በተባባሪ ፓርቲዎች በባለሀብቶች ዜጎች ለነገር የፈለኩት ከድህነት ከረሃብ ከጠኔ ለመበልጸግ ላቢን እየጠረቅ 16 ሰዓት መስራት አለብን እየሰራሉ የኛ ሰው አሁን በጣም ያሳዝናል ይሄ መንገድ ከ6 ኪሎ ከጆሊ ባር ከትምህርት ሚኒስቴር እስከ አሜሪካን ኤምባሲ በሳምንት 2 ቀን በመኪና ይመላለሳሉ መንገዱ ስፋቱን አይታ የእግር መንገደኛ ሰፊ አለ የቢስክሌት አለ እዚህ ጋር ሳር አለ ፖሊስ የቢስክሌት መንገድ ላይ ይሄዳል ፖሊስ ሰለጠነ በባይስክል መንገድ ላይ ሰው እንዳይተከልከሉ አይደለም ህግ አስከባሪ እሱ አይደለም ያስቀጣል ነው ፖሊስ እዛ ላይ ይሄዳል ነው አንተም ታዝብ ተማሪዎች ደግሞ የእግረኛ መንገድ ዘለው የባይስክል መንገድ ዘለው ሳሩን ዘለው እዚህ መንገድ ላይ ዘግቶ ሲሄዱ እንደዚህ አይነት ላይ ሴቶች ናቸው ላቸው ለርጭቻል ምን ለግሪ ይፈልግ ሰው ገና ነው ሰርተን እንበልጽግ ደክመን እንበልጽግ ሳይሆን ያጉርሰን ይሄ አዲስ አበባ ምንድነው አንድ ግርምብጦ ልጋጋሙ ሐኪሞች ጥያቄ ሲያነሱ ለምን ነው ቤተ መንግስት ተሽጦ ቀለብ የማይከፈላቸው የሰው የታስታውሳለ ቤተ መንግስት ተሽጦ ማለት እኮ ሆስፒታሎች ተሽጦ ሐኪም ብላል ይያልኩ አለውት አገር የሚበለጽገው በመንግስት በተባባሪ ፓርቲዎች በባለሀብቶች አሜሪካ እኮ የበለጸገችው በካፒታሊስቶች ያው የተደጋገመ ነገር አብራርተውታል ሰዓት ስለሚገደበን የመጨረሻ ጥያቄ ይንሳል ጠይቆት እንዳልዘል ብዬ ነው አቶ ልደቱ እነ ጀዋርን የመሳሰሉ በየነ መረብ ተገናኝተው እየተወያዩ ህዝባዊ መዝለ መቀስቀስ የሰጡት ቀን ገደቡ አያለቀ ነው አሁንም ሳያልቅ የማይቀርም 45 ቀን አልቋልና እንደው ይሄንን ብለን ብንጨርስ ይሄን እንዴት ታዘቡት ቆንጆ አንደኛ ትላንትና ጠቅላይ ሚኒስትር በጉልበት ሄደ ያልወጣውን ዳገት በከዘራት ተጠመምል በጣም ሁሉም ተረተረ ልደቱም ጃዋር የምትለውን ሰውዬ እኮ እዚህ ሀገር ውስጥ ሆኖ ልደቱ ለ7-8 ወር አቶ ጃዋር ከአሜሪካ ጥሩምባ የነፋ እስከሚገበና አሁን የፈታትን ምስቱን ፈርስት ሌዲ ብሎ እስከሚቀማጣል ድረስ ይሄን ህዝብ ተጫውቶባቸዋል አታሏል ወደቁ አሁን እንኳንስ በ45 ቀን ህዝቡን ቀስቅሶ ህዝባዊ አመጽ ሊያካሄዱ ራሳቸው ወደ ኢትዮጵያ መግባት አይችልም አቅም ቢሶች አቋም የለሾች አቅል የለሾች አቅል የለሾች ናቸው እዚህ መግባት አይችልም እኮ ቢገቡም እየተንቀጠቀጡ እኮ ነው ህዝብ ደግሞ እንደ ሸንኮራ አንኮ ተፍቷቸው who is ጃዋር ማን ነው ጃዋር እዚህ ሀገር ውስጥ ከገባ የተከተለው እልቂት የፈሰሰውን ደም ሀጫሉ እኮ ያነ መሰለ ጀግና ሞቶ በሱ አስከሬን ስልጣን የሚመኙ ሰዎች ናቸው እኮ አንተ ልደቱ ክደቱ ተንሸራታች እሱ ራሱ ከስራለው የሚል ሰው አንድ ጊዜ ጽፎ ጽሁፉን በተነና ማን ነው ጽሁፍ ጻፈው ተባለ ጽሁፉ የኔ ነው ግን የኔ ነው ካልኩ ሰው ያነብን ብዬ ነው ስም የደበቅኩላል ጅብ የማያውቁበት ሀገር ሄዶ ቁርባት አንጥፉልኝ ይላል ጋዜጠኛ ተሾማ እነዚህ ሰዎች ማን ናቸው በእድሜ ልካቸው ጠንቋ አይደለም አቅል አለኝ አቅል ማለት ወደፊት ፕሮዳክት ማድረግ መገመት ነው እነዚህ አንተ በ45 ቀን አይደለም በ45 ዓመትም በእነሱ የሚከድ መስመር ይሄ መንግስት አይለውጥም ይሄ መንግስት የሚለወጠው በህዝብ ምርጫ ነው አይገለበጥም እቺ ብቻ ሊበልልኝ መንግስት መገልበጥና መንግስት መለወጥ አንድ አይደለም መንግስት መገልበጥ አመጽ ነው 66 እኮ አመጽ አካሄደን ከአፄ ኃይለ ሥላሴ ወደ ደርግ መጣ ከደርግ እኮ ወደ ያደግ ነው የመጣ ነው ወደ ዘረኝነት አሁን ሪፎርም ነው ዳግም መንግስት እንገለብጥ በመንግስት መገልበጥ የተጎዳው የኢትዮጵያ ሰፊ ህዝብ ሁሉም ብሔረሰብ ሲሆን የተጠቀሙት ልጋጋሞች ናቸው እንደ መጨረሻ ጥያቄንን ካነሱ አቶ ልደቱ ከ97 ጀምሮ ትልቅ የስልጣን መንበር ይመኙ ነበር ያ ስላልተሳካ ለኢትዮጵያ ህዝብና ለአማራ በማሰብ በሚመስል አመጽ ይፈልጋሉ ጀዋርም ይሄንን እድል ስላጣ በኦሮሞ ህዝብ ላይ ከፍተኛ መናወጥ ልማቱ ተቋርጦ አመጽ እንዲነሳ እየሞከረ ነው ለዚህ ደግሞ ማሳያ የቲፒኤልኤፍ ወጣቶችን
ወደ ጦርነት በመክተት ስንት እንዳስጨፈጨፉ እንደታወቁ የዛን አይነት ቂም ይዟል ግን ለዲሞክራሲ ለሰላም ይታገሉ በማስመሰል ህዝባዊ ብጥብጥ እንዲነሳ ይፈልጋሉ ይባላል ይሄንን አንድ ጻፊ ነው ያለው እርሶ ይሄን እንዴት ይተፈቱታል አንደኛ ልደቱ አማጾቹን በሙሉ አልቃወምም ይላል ምክንያቱም እኔ አማጽን ስለማላመን ነገር ግን ጉዳያቸው ትክክል ነው ይላል ሰላም ደግፋለሁ ይላል ሰላሙን ደግሞ በአማጽ ይላል ይሄ ሰው እኮ ከለየለት አማጺ ጫካ ካሉት የባሰ የህዝብ ጠላት ነው የባሰ የሰላም ጠላት ነው ለልጅ ጨለማ ነው ተቀመጣለህ ቀን ብርሃን ነው ትሄዳለህ ምንድነው ወለም አቋም የለሽ ነው አቋም ያልኩት ይሄንን እኔ በሰላማዊ ትግል አምናለሁ ካልክ ህዝብ አምጾ ሳይሆን ህዝብ በአደራጅ ተሰብስቦ ወይም ደግሞ መንግስትን ጠይቆ ህገ መንግስቱ በሚፈቅደው መሰረት ሰላማዊ ሰልፍ ማድረግ ፈልገናል ጥያቄ አለ ህገ መንግስቱ ተከትሎ ይፈቅድና ከዚህ እስከዚህ ሰላማዊ ሰልፍ እናደርጋለን ከፖሊስ ጋር መጋጨት ሳይሆን ምን ሰው በፖሊስ ታጅቦ ሰላማዊ ሰልፍ አድርጎ ጥያቄን አቅርቦ ይመጣል ይሄ ሰላማዊ ነው galbuto wutuna inda Madagascar inda ምናምን እሱ እንደለመተው 97 የአዲስ አበባን መኳንንቶች ደደሳ በረሃ ወስዶ አሰቃይቶ በ70 ሺህ የሚቆጠሩት እሱኮ ሽጉጥ ታጥቆ አይደለም እንደ 2013 ነው 20 ዓመት ሽጉጥ ታጥቆ የህይወቶች ደህንነት ምክትል ጠባቂ ሆኖ በስውር እየተጠበቀ የኖረ ሰው በ45 ቀን የሚለው አይሆንም ጀዋር ትንቆኖ ሮባ በእስልምና ዳይራን ለማንዴ ቦባው ከዲር ለማንዴ ይላል አማድ አንዴ ከሰልጣና ዳላለ አማድ ከሆነ በኋላ ዳግም ከሰላዩ አለ አንድ ጊዜ ድል ከተሰጠ ድል ነው አበላሽ ጥሩምባ ነበር ጥሩምባ ነፊ እውቀት የለው አሁን አጀንዳ የሌላቸው ሰዎች ናቸው አጀንዳቸው ምንድነው እኔ ፖለቲከኛ የጃዋር ፖለቲካ የሰው ጥያቄ ካላነሳው ምንም ፖለቲከኛው እንክላል ፖለቲከኛ እንደዛ አይደለም even in ሌኒን ማርክሲስቶቹ አብዮተኞች መስመራችን ይሄ ነው ሪዮት ዓለማችን ይሄ ነው አይዲዮሎጂያችን ይሄ ነው ማኦ አሁን ያለው መንግስት የኔ ሪዮት ዓለም በእንግሊዘኛ የኔ አይዲዮሎጂ በአማርኛ ቀለል አድርገን ስንገታ የኔ የፖለቲካ እምነት መደመር ማን ነው የምትደምረው የብልጽግና አባሎችን ደጋፊዎችን ብቻ አይደለም እጅግ ተቃራኒዎቹን መደገፍ ገቹ በለጠ ሞላ ብራኑ ነጋ እኮ አይኔን ነው ህዋትን ለሶስት ጊዜ የታገለ እኮ ነው በረሃ የገባ እኮ ነው ለነፍሱ የማይሳሳ እኮ ነው ግን ሰከነ በረደ ባጭሩ እነዚህ አንተ የምትላቸው ሰዎች በህይወታቸው ልክ እንደፈሉ የተፈለቀለቁ ናቸው የኢትዮጵያውያን ፖለቲካቸውን ማስከን ችሏል ፖለቲካቸውን ከፖለቲከኞች ወስዶ ገብቷል መንግስት ጋር የአቅም ችግር አለ የሙስና ችግር አለ መንግስት እየሰራ ያለው ክሪኤሽን ኤንድ አክሰለሬሽን እየፈጠነ ያለው ስራ በመደገፍ ቀጣው ምርጫ ይመጣል መንግስት መለወጥ ይቻላል መገልበጥ ግን አይቻልም ምክንያቱም መንግስት ሲገለበጥ ጃዋርና ልደቱ እንደምችም ማጨረጋል አድርገኝ ኢንጂነር ኃይሉ ሻውል ነፍሳቸውን ማረና በቅንጅት ማረነግ ጊዜ ከ10000 እስከ 15000 ሰው ይሞታል እንጂ ወያኔን ከቤተ መንግስት እናበራለን ከ10000 እስከ 15000 አንድም የኢንጂነር ኃይሉ ልጆች ዜል እዛው ፈረደባቸው ጭካኔ ነው በዚህ ተገርሜ ጉድ ስል ቆየውና ጃዋር የሚባል ሰው 50 ሚሊዮን ኦሮሞ ካለ በመጻፍ ላይ ጽፏል እሱም በመጻፉ ላይ ጽፏል አልካደም 50 ሚሊዮን ኦሮሞ ካለ 49 ሚሊዮን ኦሮሞን ጨርሼ 1 ሚሊዮን ኦሮሞን ነፃ አወጣለሁ ምክንያቱም ኦሮሞ ፈርስ አይደለም ያለ ጭካኔ ነው ታየ ወጋለ የሚባለው ማምር ታቃለ እሱ ደግሞ አብይን ለማስወገድ አለ ከ75 ሚሊዮን እስከ 85 ሚሊዮን ብር ሊለቅ ሰው ይለቅና አብይን እናስወግድ አለ ይሄ በሰነዳ ያለ ነው በሚዲያ ላይ ምን ነገር ይፈልገ መሰለ ጃዋር ኪደቱ ምናምን እነዚህ ሰዎች 130 የኢትዮጵያ ህዝብ ሚሊዮን ኢትዮጵያ ህዝብ ቢያልቅና እነሱ 3-4 ሰዎችን ቢይዙ ጉዳቸው አይደለም ስለዚህ እኔ የኢትዮጵያ ህዝብ አንተ ነው ያለ አገራም በለጽገው በሶስት አካል ነው ስልጣንም የሚያዘው በብቃትና በፍቃድ ነው ፍቃድ ማራጭ ነው ብቃት ያንተ እንደ ኦባማ ኦር እንደ አሁን አብይ ኦር መለስ እንደመለስ በንግግሩ ምንም ዘረኛ ቢሆን ምንም አይታመን ባለው አይነት ተደምሮ አጼዎች ተከብሮ ቤተ መንግስት ውስጥ ተመልከት ኢህአዴጎች ተከብሮ
ነሳሞራውን ተመልከት ችግር የለባቸው ማለት አይደለም ነገር ግን የደከመው ሁሉ ለዚህ ሀገር መዋረድ የለበትም እየተባለ እየተጠበቀ ነገር ግን የአያ ስጋ አልጋ ላይ ብታረጋው ተንከባለው ይወርቃል ስለዚህ እነዚህ ዘረኞች ልጋግሞች ግርምብጦች ዘረኞች ጽንፈኞች እኔ ባጭሩ ልደቱ እኮ 65 ዓመቱ ነው እኮ ትዳር የለውም እኮ አንድ ልጅ አላጎረሰም ትዳር ለማዝ ብቻ አይደለም እኮ አንድ ልጅ ጉድፈና አልወሰደም እኮ የማንን ልጅ ነው ይሙት የሚሉት እኔ ልጅ አለኝ አገር ከቤተሰብ ይመጣል ቤተሰብ ያልመሰረተ ሰው ስለ አገር ማውራት አይችልም ቤተሰብ የሚያፈርስ ሰው አገር የሚያፈርሳል ምክንያቱም የአገር መሰረቱ ቤተሰብ ነው ትዳር ነው አንድ ልጁን ለባይደንጀራ አባቱ ያቺን መሰለ ሸበላ ባለ ሁለት አምስቱን ለሌላ ጎረምሳ እንዲ አልጋውን የሚሸጥ ሰው አባቴ ምስቱን ሽጧል ብሎ መጻፍ የሚጽፍ ሰው ዘረቢሶች ናቸው አቅመ ቢሶች ናቸው የከሰሩ የመከኑ በቅም የተሞሉ በመሆናቸው እነዚህ ሰዎች የዚህ መንግስት ችግር ማሳየት አልቻሉ ሪዮት ዓለም የላቸው እምነት የላቸው መንግስት እንደማንኛውም መንግስት ጥፋት ያጠፋ ነገር ግን ትላንትና እንደተተረተው ዚሆን ሾው ቢዞጋው አናክስም ይሻውኑ ማቀም እዚህ መንግስት ላይ የሚጫወት አንደኛ ከ360 ጀምሮ ሁሉም ተባልቶ በአሁኑ ጊዜ አብዛኛው ወደ ጠቅላይ ሚኒስትሩ የመጡ ጠቅላይ ሚኒስትሩ ደግሞ ሁሉ ጊዜ ብርድልብስ አውሳን ጥፎን መቀበሉት የመጣው ሰደብከኝ ምን አልከኝ በኢትዮጵያነት ላይ ብቻ ተስማ ሰሞኑን ተቀበል ኢትዮጵያነት ተቀበል ስለሚሉ እነዚህ ግርምብጦችና ልጋጋሞች ማለት አቅጣጫ የለሽ ስለሆኑ ይሄ መንግስት ይሄ ነገር አይችሉም ይሄ መንግስት ከ101% ይጮህበታል እንጂ ምላሳቸው ረዝሞ አፋቸው ሰፋ እንጂ 99% ኢትዮጵያ ለሂቃን ምሁራን የመንግስትን ችግር እየነገሩ እያረሙ ከጊዜ ወደ ጊዜ እየተበረታታ ነውና እኔ ለምሳሌ እኔ አሁን መንግስትን ማልታችበት ምክንያት ትንሹን መንግስት ስህተት ወይ አንዱን መንግስት ስህተት በሚሊዮን የሚያባዙ ልጋግሞች ስላሉ በቂ ነው እነሱ ጮህ ይልቅ በውስጥ በመታገኘው አጋጣሚ አሁን እንደምን ጥቅምት 8 2010 የታሰረ ኢትዮጵያዊ ዛሬም ይሄ ሚዲያ የሚከታተል መንግስት አካል ቦስባት ነጋ ተለቆ የህዳሴ ግድብ በበሉ ማን ነው ጀነራል እንትኖቹ ተለቆ አንድ ኢትዮጵያዊ ወጣት ጠቅላይ ሚኒስትር ከአረብ ሀገር ከውጭ ሀገር ከሱዳን እስረኞቹን ሰብስበው የሚያመጡት እዚህ ፖሊስ ጣቢያ ሳይታሰር አንድ ቦታ ታግቶ ያለው አይነት እኔም ማቀው ይሄንን ነው እንጂ ብዙዎቹ ይኖራሉ እንደዛ አይነት ችግሮች የሚፈቱት በእልህኝነት በዘረኝነት ኦሮሞ አማራ ትግሬ ማለት ከህዋስ ለምናይ እኔ ሰብሰብ ብለን የመንግስትን ድክመት በትክክል እየነገርን መንግስትና ህዝብን በማቀራረብ አገር እንዲበለጽግ መንግስት ተፎካካሪ ፓርቲዎች ባለሀብቶች በጀመሩት በበለጠ እነዚህ ተቀናቃኞች ደግሞ ልብ ቢገዙ አመሰግናለሁ ተሽ ውድ የሌታ ሚዲያ አድማጭ ተመልካቾቻችን ከጠበቃ ወንድሙ ይብሳ ጋር የነበረን ቆይታ ይሄንን ይመስላል ይሄን ፕሮግራም ሰብስክራይብ ላይክ ሼር ኮሜንት በማድረግ እንዲህ አይነት በሳል የሆኑ ትንታኔና ወቅታዊ ጉዳዮች ላይ ሐሳብ ስጡ ይሄን ፕሮግራም በድጋሚ ሰብስክራይብ ላይክ ሼር ኮሜንት አድርጉ ተሾመነኝ ሻሎም የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ።